አንተ ችግር ውስጥ ነህ፣ አልተሳካልህ፣ ዱንያው ቅርጽ አላዘልህም፣ ትዳሩም የሆነ ነገር አለው። ትንሽ ጠብቀው፣ ትንሽ ታገሰው። አላህ ከዛ በኋላ ተአምር ይፈጥርበታል። ትንሽ ታስባል። ግን እውነተኛ አላህን ፈልገው። አላህ በደማቁ ይሰፋዋል። አላህ ያገዝፈዋል። እለል አድርገህ ያሰብከው አላህ የት እንደሚያደርሰው ግን አታውቅ። ብቻ እውነተኛ ሁን፣ ኢኽላስ ይኑርህ፣ ጭብጨባ አታልልህ፣ ዱንያዊ ንዋይን አትፈልግበት። ታሪኩን አላህ እንዴት እንደሚጽፈው ለሱ ተው። እናታችን ሀጀራ የነቢዩላህ ኢብራሂም ባለቤት በረሃ ላይ ኢብራሂም አለይሂ ሰላም ጥለዋት ሄዱ። ለማን ነው የምትተውን አንተ ኢብራሂም? ለአላህ ተባለች። አላህን ተማመነች። ውሃ ፍለጋ ከሶፋና መርዋ 7 ጊዜ ተመላልሳለች። ልብ በሉ ሀጀራ ያኔ በአላህ ተወክላ ሶፋና መርዋ ስትሮጥ ይሄ ሩጫዋ የዚህ የተከበረ ትውልድ ሱና እንደሚሆን ታውቅ ነበር? አታቀማል። ተስፋ መቁረጥ ውስጥ፣ ብሶት ውስጥ፣ ረሃብ ውስጥ ነች። ግን አላህ ዘንድ ተመክታ ነበር። ያን ሩጫዋን የዚህ ትውልድ የሐጅ ፕሮሰስ ውስጥ አላህ ከተተው። ነቢዩ አለይሂ ሰላቱ ወሰላም ሰሃባዎቹ ሶፋና መርዋ ተመላልሰዋል። እኛም ሄደን ሶፋና መርዋ እንመላለሳለን። እሷ ስትሮጠው አላሰበችም የዚህ ትውልድ ሱና መሆኑ። አላህ ዘንድ ተመካች። አላህ አልፎ ቆያት። የዚህ የተከበረ ትውልድ የነብዩ ትውልድ ሱና አደረገላት። በረሃ ላይ እኔን ተመክተሽ ሩጠሻል፣ ገና የነብዩ ኡመት ያስታውሱሻል። እልል አድርገህ የምታስበው ነገር ኢኽላሱ ካለ አላህ ዘንድ እርግጠኛ ከሆንክ አላህ የሚሰራው ነገር ሌላ ነው። ሉጥፉላሂ የጅሪ ወዐብዱሁ ላ የድሪ ይላሉ ሰለፎቹ። የአላህ እዝነት እኮ ባሪያው ላይ ይፈሳል፣ ባሪያው ግን አያውቅም ይላሉ።